ገብተዋል ወደ ቤት። ግን ምን ተሰማቸው? አንዷ ደግሞ ዛሬ እንዲህ አለች፣ እኔ ዛሬ ወንድሜ ለሩታ ልሰጥ ብዬ መጣች። እቺ ደግሞ አውዝ ቢላህ ምሽጣር ጀብ። አረ የእናንተስ ድንቁርና ከፋ። ወንድምሽ እሺ ቤት በኩል መሰለኝ እኔ ራሴ ህዝብ ሆንኩ ነኝ። እኔ ራሴ በቂ ነኝ ለነዚህ ዝም በሉ። አሁን ገስት ላይ ምን አለች አንዷ? ለወንድሜ ልሰጥ ብዬ ነው ወንድሜ ለእህቴ ልሰጥ ብዬ መጣች። እቺ ደግሞ አላለችም ውርደታ። አሁን ይሄን ውርደት ቃል እንደው ገስት ላይ ይነገራል። እኔ አንቺም ሆነ እንደው እናገር እንግዲህ አሁን ለእናንተ እኮ ወይ ሰው ለማናደድ ይመስላችኋል? ሰው ለምን እናደዳል? ሁሉም ሰው ጭንቅ እንደናንተ ሾርት ሪሞር ያለው መሰለሽ እንዴ? ስልጡም ሴቶች ሁላቸውም እኮ የሚዬ እንደይቶች እንደሆነ አብቲ ዳይመንድ ናቸው። እናቴ እንደዚህ አይነት ሲባል ስለሚያናደዳቸው እነሱ ለራሳቸው አላማ ያላቸው ሴቶች ናቸው። ለምን ምልሽ አላማ ያላቸው እናንተ አላማ ቢስ አይደሉም። አላማ የራሱ አይደሉም። አላማ አላቸው እነሱ። የወጡለት ቤተሰብ የሚባል ነገር አለ። ቤተሰብ አላቸው። ራሳቸውን የሚያኖሩ ሴቶች ናቸው። ቁጥብ ነው አንዳንድ ፍሬ ከነሱ ጋር ደግሞ ወዳደር እነሱ ምን አገባቸው? ወጣቸውን ይዘው በቀያሽ ከረክረ እነሱ ሰላም ሲሆኑ ሰላማቸውን ይወዳሉ። እነሱ የነሱን መለወጥ አይፈልጉም። እግዚአብሔር ምስክሬ ነው። ሲመጡ አንድም የሚፖስታቸው እንደሆነ ሲጣሉ እናንተ ስንትን ስለምትሏቸው ነው እንጂ አቃቸዋለሁ እያንዳንዳቸውን። ገባችሁ? ተመለሱ ሲባሉ የሚመለሱ እናንተ ግን ግርምጣም ናችሁ። ግርምጣሞች ምን አይነት ናቸው? በፈጣሪ ስም ሹሃዛ እናንተ ሁሉ ጊዜ መናገር ራሱ ሰለቸን ነው ሻዋ። አሁን ለማንኛውም ምን ተሰማችሁ? አሁን በዛሬው ቪዲዮ ምን ይሰማችኋል እናንተ? ዱዝ ነገር አይደላችሁ እንዴ እናንተ? እንዴ ጉድ እኮ ነው። እንደ ጊዜ ፎቶ ማቀናበር ከዚህም ከዛ ደግሞ የሚያመጡለት ሴት ሁሉም እዛ እንትን ያለ ላይፉን አሳልፎ እናቴ ሁሉም ነገር የጨረሱ አውዝ ቢላህ ልጁ ምንም ማለት የገና እናንተ መጣመር በእናንተ ምርጫ ነው እንዴ? እንኳን በእናተ ወይኔላቴ ያረኔ ዘንድሮ ነው እናንተስ ነገር ከፋ። እግዚአብሔር ከፋ እናንተ ነገር ባይ ፍርዬ ነው ፍቅር አንቺ ቤቴ ኮኮብ እንትን ብሎብኝ እኮ ነው ዋልን የሆነ ቪዲዮ ፖስት ያቀድም ወዳው ዲሌት አላረግብኝ መሰልሽ። እግዚአብሔርን ፍርዬ ጓደኛ አኩርፋሻልሽ በቃ ኮስቱም ነው ያሻንጉሊት ደሳለ አንቺ እንዴት ነሽ? አላህ እናት እንዴት ነሽ? ይመች እግዚአብሔር ይመስገን። ተቃጠል ነው ነገር ምን አለ ትንሽ በእነዚህ ልሂድ ብዬ ገስት ላይ ቁጭ ብላ አንዷ ወንድሜን ለሆቴል ሰጥ ብዬ መጣች እያለች እያወራች ነበር። እሱን ሰለቸኝ። አይዞህ ላሞች አንቺ ትርፍ አለው። ወተት ይሰጣል፣ አይብ ይሰጣል፣ ቅቤ ይሰጣል፣ እርጎ ይሰጣል፣ ስንት ነገር ይሰጣል። እንትኑ ምን ይሻላል እንጂ ስንት ነገር ይሰጣል። ወተት ሰጫቸዋለሁ። ጋይስ ኮፒሊንግ ያርጉ። አንድ ጊዜ ኮፒሊንግ ያርጉልኝ በእግዚአብሔር ቤት። አንድ ጊዜ ሪፖስት ያርጉ። ቅድም የሆነ ቪዲዮ ፖስቼ እንዳል ወዳው አጠፋብኝ ማለት ነው። እኔ በሪክ ምን እንደዚህ ነው እንግዲህ ተመልሼ ድጋሚ እንዴት ናቸው? ማከሚሽ ሰላም እንዴት ነው? አለሁልሽ እኔ ቆንጆ ነሽ አለሽ ወይ? አለሁልሽ። የአባቴ ልጅ እንዴት ነሽ? አንቺ ናፍቅሽኛል እንግዲህ አለ እንኳን ተማረኝ። እቺ ምላስ ምንድን ነው ምላስ? ማንም ያወጣው ምላስ እኮ ወድሻለሁ እኮ አንቺ ቀኔ ራሱ ወድሻለሁ እንዴ? እኔም እኮ ታውቂያለሽ እኔ ወዳችኋለሁ እኮ እናንተን ታውቃላችሁ። እናንተ በእናታችሁ መቅድዬ ወይ ፍቅርተዬ እስቲ ቤቴን ኮፕ እንትን ኮፒልን ካርኩ የሀይሚዬ ቪዲዮ
እኔ ብቻ ነው እንደ ቢውጣ የሚጠፋው ፖስት ሳይሆን ሁሉ ጽሁፍ ነው። እንግዲህ ለምን ነው 10 ደቂቃ እኮ ፖስት ሳያደርግ ጽሁፍ ይመጣል። እንኳን ጥሩ አይደለም። በቀየኔ ቆንጆ ምን አይነት ጽሁፍ እና ደስታ እኮ እንት ይረዳል እኮ የኔ ማሮች እንኳን ደስ አላችሁ እንኳን ደስ አላችሁ አትበሉ። አትዲዬ ለምን ውዴ ትንሽ ደስታን በኋላም እኮ እሺ ይሄ ምንድነው ለኔ የሚመጣው አንቺ ጽሁፍ ጌታ ሆይ ትዕግስቱን ስጠኝ። ሹሃዛ ለማንኛውም እንዴት ነሽ? የኔ ተፈሻል እኮ እግዚአብሔር ኮፒ ሊንክ አድርጊልኝ ማለት እኔ ማሩን እኮ ሻወር ሊገባ ነው እንጂ ሳይሽ ሰላም ብዬ ልወጣ ብዬ ነው። እሺ ውጭ እኔም እኮ ልወጣ ነው። እነዚህ ትንሽ እንትን ብዬ እስቲ ቆይ ትንሽ ላብራራ። እስቲ የተቃጠሉ አንድ ቁጥር ጻፉ፣ ለቁጥር ጻፉ ስል አልጻፉም። ማንኛውም ተቃጠል የምትሉ አንድ ቁጥር ጻፉ ብያቸው ነበር የጻፉ። የኔ ማርሽ ዳና ነው ዳና ደሩ እሺ የኔ ቆንጆ የኔ ውድሽ ዳና ደረልኝ የኔ ፍቅር የአባቴ ሲም ቀየርሽ? አዎ አንቺ አሁን ነው የምታምሩ። አዎ እኮ ምን ስማርት ነው። የስማችሁን አትቀይሩ እግዚአብሔርን። የድሮ ስማችሁን በእውነት እሺ ማጥልዬ እሺ ወድሻለሁ። እሺ የኔ ቆንጆ ደህና አደረልኝ የኔ ውድ። አንቺን አርዲ ኮፒ ሊንክ አርጊ ቤቴን። አንቺ ካክ ቤቴ ዋርኒንግ ሰጥቷል። እና ደግሞ አንድ ወሬ ላውራ፣ ይቅርታ አንድ ወሬ ላውራ። ወይኔ ረሳው በማለት ወይ የኔ ቆንጆ መኪያ የምትባይ ማለት ነው። ቅድም ነው ያየሁት። እኔ የምልሽ የሃናንን ድምጽ ጭነሽ ፖስተሽዋል ማለት በብሩኬና በሃይሚ ፎቶ አርጋሽ ፖስተሽዋል። መኪያ ለምንድን ነው ፖስተሽው? እሷ እኮ ያለችው እኮ ከልጆቹ ጋር እንትን ብላ እኮ ስትነግ ለምንድን ነው ግማሽ ነጥብ አምጥታችሁ የምትለጥፉት? ትንሽዬ ድምጽ ምን ሆነሽ ነው መኪያ? ጥሩ ሰው አልነበርሽ እንዴ? ምኑን ነው አንስተሽ የለጠፍሽው? እሷ ያለችውን ለምን ሙሉውን አታመጪውም? ለምን ቆርጠሽ ፖስተሽ የሃናንን? ሰው ሲያጠፋ ልጆች ሲያጠፋ እናንተ ሁለት ለባሽ ናችሁ። ከዚህም ከዛ ምንም የሆነ ሰው ሲያጠፋ ተው፣ ይሄ ሰው እኮ ለዚህ ሰው ዋጋ እየከፈለ ተው እያለ ፎቶ ሜንትን ቢሉትን እያስነሳ ለምን ጥሩ ነገር አትናገሩም? እናንተ ትልልቅ ሰዎች ግን ሚዲያ ላይ ያላችሁ ለምንድን ነው እንደዚህ የምታረጉት እንዴ? እናንተ አንቺ በመታቂያት ሃናን እንደዚህ አይነት ሴት ናት እንዴ? ሃናን ሁለቱንም ሞታ ነው የምትወደው እንዴ? እስቲ ሁለት ግቡና የሱ ለምን እንደው ቻናል እንኳን ቪዲዮ እንኳን ተለቆ በሱ ቻናል ከቆየ እንኳን ወይኔ ለምን 100,000 ያልገባም ለምን 200,000 ያልገባም ብላ የምትጨነቅ ሴት ናት። እኔ ሳቃት እንግዲህ ስሰማት ሃናንን በእውነት አንዳንዴ ጥሩ የሰራን ሰው ተው ደግፉ። ተው እግዚአብሔርን ጥሩ አይደለም። ምን ሆናችሁ ነው? ሃናንን አታውቂያትም? ለምንድን ነው ያችን ድምጽ አምጥተሽ ቆርጠሽ የፖስተሽው? መኪያ ምን ሆነሽ ነው? ለምንድን ነው የምትፖስቺው? ምን እንዳለች ሰምተሻል? ምኑን ተረተሽ ነው ቆርጠሽ የፖስተሽው? ሃናን ጀግና ነች እግዚአብሔርን ወዲና ወዲ የማትል ሃናን ጀግና ኪንግ ኦፍ ኪንግ እንዴ! ምን ናችሁ እናንተ? ወዶች እንዴት ናችሁ? መቅዲዬ ስላስገባሽኝ አመሰግናለሁ። እንዴት ነሽ እናቴ? ሰላም ነሽ? አለ እግዚአብሔር ይመስገን። እንኳን ደስ ያላችሁ። አሜን። እኔ እናት በጣም ነው አመሰግናለሁ ስላስገባሽኝ። እሺ እኔ ቆንጆ። ኧረ ችግር የለም። ምን ሆነሻል? ችግር የለም። ሁልጊዜ ለመግባት ጓጓለሁ፣ ግን ያንኛው አካውንት አያስገባኝም እና ቡሩኬን የምሰራበት ለዛ ነው። እሺ ችግር የለም። እኔ እናት ተው እግዚአብሔርን በውስጥ የምታውቁ ልጆቹን የምትቀርቡ ልጆች አሁን የእሷን ድምጽ እንትን ያሉትን እሷ ገስት ሰራች የብሩኬን 8 መታለች ብላ ለምንድን ነው ገስቷን ሰራች? ለምን ለጠፋችሁ? በውስጥ የምትግባቡ ልጆቹን የምታወሩ ለምንድን ነው እንዲያረጋችሁት? ምን አርጋ ነው? ለምንድን ነው በሉ።
ለምን እንደዚህ ታደርጋላችሁ? ምንድነው እንደዛ ያላችሁ? መግዴ እንደዛ ያለችው ምን መሰለሽ፣ ልጆቹ ገስት ሰራች። አቢ እየሰማሽ ከሆነ ማለት ነው። ገስት ሰርታ የብሩኬ 8 መታለች ብላ ገስት ሰራች። ያንን ገስት እኔ እንግዲህ አላየውም፣ ግን ልጆች ነው ሰው ነው የነገራት። አምጥተው ውሸታም ነች በሰብስክራይብ ምናልባት አናንም ልትነግርሽ ትችላለች። እኔ ግን አላየሁትም። መተው ነው የነገሯት። እኛ ያለነው ወርቄ ቤት ነን። እዛ ወርቄ ቤት ቁጭ ብለን ነው መተው ነው የነገሯት። ግን ካየሽው ገስቱን የሷን ገስት ጽፈውበት ካየሽ አስንትን በይ ማለት ተው የምትቀርቢያቸው ልጆች ከሆኑ ጥሩ አይደለም። አናንን በደንብ ጠንቀቀሽ ታውቂያለሽ። አቢ በደንብ ታውቂያለሽ። ላንቺ መንገርም አያስፈልግም። ሁላችሁም ታውቃላችሁ። መኪያ ደግሞ ድምጿን ቆርጠሽ ያመጣሽው ልክ አይደለሽ። ማንን ለማስጠቆር ነው? ምን ማለት ፈልገሽ ነው? እሷ ብዙ ነገር ነው ያወራችሁ። የሁለቱንም አነሳለሁ ነው ያለችው። አታናዱኝ ነው ያለችው። ምንድነው ያለችው? ሌላ የሷን ብቻ ቆርጠሽ ሌላ እንትን ያመጣሽው። ተው፣ ጥሩ አይደለም። እግዚአብሔርን ተው። ማስታረቅ ነው ያለብሽ። አናን ቤት ገብተሽ ትጫውጪ የለ ትስቂ የለ የሆነ ነገር ሲመጣ በቃ እንደው ነገር አትሸራተቱ። አንዳንድ ትልልቆች ሰዎችም እንሁን። ስደት ራሱ ያስተምርሻል፣ ትልቅ ሰው ያደርግሻል። ግን ከቻልሽ አቢ ካየሽው ምናልባት አናን ሼር ታረግልሻለች። በቃ ጥሩ አይደለም። እግዚአብሔርን ተው። እኔ ስለ አናን እኔ ለእናንተ አልነግርም። ስለ አናን እኔ ለእናንተ አልነግርም። እናንተ ሁላችሁም ታውቃላችሁ።